ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው በሌላ ቪዲዮ ደግሞ ይሄው ከች ብዬ መጥቻለሁኝ። ዛሬም ያው ትርምስምሱ የወጣውን ቤት ልንጎበኝ ነው የመጣ ነው። እንግዲህ የእነ አብርሃምና የሩታ ጉዳይ በጣም የሚያስጠላ ሆኗል ማለት ነው። እያያችሁት ነው አይደል? ሩታ አልመለስም የሚል ደብዳቤ ልካለታለች ማለት ነው ለአብርሃምና አብርሃም ታሟል። ሌላ ነገር ውስጥ ገብቷል ማለት ነው። ሌላ ታሪክ ተፈጥሯል ማለት ነውና ደስ ይላል ወይ አይልም? ያስተምራል ወይ አያስተምርም? እንደዚህ እንደውም ብዙ ሰዎች ምን እያሉ ነው? እንዲህ ያለ ትዳር ከምትሰጠን እንደው ቢቀርብን ይሻላል እያሉ ነው። እንግዲህ አብርሃም ትላንትና ከትላንት ወዲያ ሲያጠፋቸው የነበሩ ነገሮች ዛሬ ዋጋ አስከፍለውታል። አያችሁ? ሁል ጊዜ ስህተቶችን መደጋገም መጨረሻ ላይ ልንመልሳቸው የማንችላቸው ነገሮች ውስጥ ይከተናል። የምንወደው ሰው በእኛ ላይ ተስፋ ከቆረጠ በቃ ምንም ነገር ብናረግ ወደኛ ሊዞር አይችልም ማለት ነው። ስለዚህ የምናደርጋቸው ነገሮች በተቻለ መጠን ቆም ብለን ማሰብ ይጠበቅብናል ማለት ነው። ነገሮች ካለፉ በኋላ ብንጮህ፣ ብንዘል፣ ብንወድቅ መጀመሪያ ነበር አስቦ መደቀስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል አይደል ያገሬ ሰው። እንዲህ ነው በቃ። አያችሁ አይደለ? አብርሃም የገጠመው ይሄ ነው። መጀመሪያ በደንብ ማሰብ ነበረበት። ሳያስብ የሚያደርጋቸው ነገሮች ዛሬ ቢያለቅስ፣ ቢዘል፣ ቢወጣ፣ ቢወርድ ነገሮች ሁሉ ከቁጥጥር ውጭ ሆኗል። እንግዲህ አቤልም በማያውቀው መልኩ ደብዳቤ ትልኮለታል። እንግዲህ ደብዳቤው ሲደርሰው ደግሞ ሌላ ተአምር ማለት ነው። ትላንትና ካሁን በኋላ በቃኝ ብላ ነው ከቤት የወጣችው። ምንም አይነት ነገር አልፈልግም ካንተ ጋር ብላ ሄደች። ያለችበትን እንኳን አብርሃም አያውቅም። እንግዲህ አቤል ብቻ ነው የሚያውቀው ያለችበትን። አቤልም እየወቀሳችሁኝ ነው ምናምን እያለ ነው። እኔ ዛሬም ነገም ቢሆን ወቅሳለሁ። ለምንድን ወቅስ? አንተ ብቻ አጠገቧ እንዳለህ አድርገህ ማሰብ አይጠበቅብህም። እኔ እንደዛ ካሰብክ እኔ ብቻ ነኝ ካልክ ልጅቷ ወደ ቤተሰብ አላት። በቃ ቢያንስ ቤተሰብ አላት፣ የእሱ ቤተሰቦች አሉ። ጠርተ አስቆጥተ ማስተካከል ትችላለህ። እሷ የምትልህን ብቻ እያደረግ ይሄ ልጅስ አንተ ገና ነገ ምናልባት የሆነ ነገር አይተህ ትረዳኝ ይሆናል ምናምን። በዚህ መሀል ይሄ ልጅ የሆነ ነገር ቢሆን ምን እንደምታደርገው? ይሄ ልጅ አሁን ታመመ። እሺ አብርሃም ሌላ ነገር ውስጥ ነው ያለው። አሁን በዚህ ሰዓት ላይ ታመመ። ራሱ ላይ የሆነ ነገር እርምጃ ቢወስድስ? በዚህን ያክል ይወዳታል፣ እንድትለየው አይፈልግም። አጠፋ፣ እንደ ሰው አጠፍቷል። ግን ደግሞ ከእሷ ጋር መሆን ደግሞ ትክክል ነህ። ለምን በዚህ ሰዓት ላይ ሰው ያስፈልጋታል፣ የሚያወራት ሰው ያስፈልጋታል። አያችሁ አይደለ? ምክንያቱም በቃ እሷ ያለችበት ኮንዲሽን ስሜቷ የሚቀየርበት ሰዓት ነው። እርጉዝ ስለሆነች ስሜቷን ባህሪዋ የሚቀየርበት ሰዓት ነው። አሁን አንተ እሺ ተረዳሃት እንበል። አንተ ብቻ ለምን አንተ ብቻ አጠገቧ በመሆኑ እኮ ነገሮቹን ማስተካከል ካልቻልክ የግድ ቤተሰቧ አለ። እንደው ኤፍሬምን አትፈልገው እንበል። ኤፍሬም ይናገራል። ምን ይላል? አትፈልገው። አንተ ሌላ ቤተሰቦቿን እህቷ አለች፣ እናቱ እንዴ። ሰውን ከወደድክ ምንም ከማድረግ ወደኋላ የሚያግድህ ነገር የለም ከአቅም በላይ ከሆነ። ምክንያቱም ከነሱ በላይ ለአንተ ጓደኛ ያለ አይመስለኝም። እነሱን አስተካክል አንድ ላይ ማድረግ አንተ ባትችል እንዴ የእሷ ጓደኞች ይኖሯታል አይደል እንዴ? እሱ ጓደኞች አስቆጥቶ እኮ ማስተካከል ይቻላል። በዚህ ልክ አብርሃም ሌላ ነገር ውስጥ እንዲገባ ማድረጉ መብት አይሆንም ማለት ነው። ይሄ ልጅ በራሱ ላይ የሆነ እርምጃ ቢወስድ ምን ታደርጋለህ? የዘላለም ጸጸት እኮ ነው ይዘህ የምትሄደው። ገና ነገ ይረዳኛል ብለህ ማለት ነው። አንዳንድ ሰዎች በጣም ውስብስብ የሆኑ ሰዎች አሉ። በቃ እነሱ የሚያስቡት ነገር ነገ በቃ ምናልባት አንደርስታንድ ያደርገኛል። ነገ አይደለም፣ ሰውየው ዛሬ መኖር መቻል አለበት። ነገ ያንተን እውነት ለማወቅ ሰውየው ዛሬ መኖር መቻል አለበት። ስለዚህ አንተ ራስህን ቅዱስ እያደረግህ ነገ ለአንተ ብዬ ነው ልጁ ካለፈ በኋላ ለአንተ ብዬ ነው ትርጉም የለውም። በቃ እውነቱን ለመናገር ማለት ነው። ስለዚህ ሩታ የምትልህን ብቻ ሳይሆን አንተ እንደ ሰው እንደ ጓደኛ ተረድተህ ማስተካከል ያለብህን ነገር ማስተካከል አለበት። እና ዛሬ ተኝቶ ቤት ነው ያለው። እሺ አብርሃም ማለት ነው። በማን በእሷ ምክንያት በቃ ሄዳለች እሷ።
እሺ አቤል መጣ ዛሬ ደብዳቤ ይልካለት ማለት ነው። በቃ በተስፋ እየጠበቃት ነበር አብርሃም ማለት ነው። ምን ይፈጠራል? ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ሀሳብ አስተያየትም ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንለፍ። ጥፋቱን አውቁ ምናምን ይቅርታ ይባባላሉ ብለን እያሰብን ግን ይሄን ነገር ከሮ በጣም አስጊ ደረጃ ላይ ደርሷል ማለት ያስጠላል። በጣም ነው ደብረው እና እኔም ሩታ በዚህ ልክ አይደለም ያሰብኳት የነበረው። እሷ ይቅርታም ቢላት ምንም አልሰማም ብላለች። ምን እንዳሰበች አላውቅም። ብቻ አየህ አንተ ራሱ አታውቅም። አየህ አይደለ አንድ ሰው የሚልህን ነገር ብቻ እየሰማ የምትሄድ ከሆነ እንዲህ ቢያንስ ከሌላ ሰው ጋር መመካከር መቻል አለብህ። አንተ በራስ እሷ የምትልህን ብቻ አንተ እሱ ይቅርታ ሲጠይቅ ትመለሳለች ነው አይደለ? እሷ ተስፋ ስለቆረጠች ልትመለስ አልቻለችም። አብርሃም ትላንትና እኮ በቃ እግሯ ላይ መውደቅ ነው የቀረው አይደል እንዴ? በቃ በፍጹም አለች። ተስፋ ቆርጣለች ማለት ነው። አብርሃም ከዚህ ፊት በጣም ብዙ ስህተቶችን ሰርቶ ተስፋ አስቆርጧታል። የእሱ ይቅርታ ምንም ቦታ ላይ ሊገባ አልቻለም ማለት ነው። ማለት ከጎን ነበርኩ፣ በእርግጥ ነበርኩ ማለት እና እያገዝኳት የነበረው አንዳንድ ነገር ቢያንስ አብርሽም ጥፋቱን አውቆ ይቅርታ እስኪላት ድረስ ነው ብዬ ነበረ እስካሁን ከጎን ሆኜ እያገዝኳት የነበረው። እንደዛ እያደረኩ የነበረው ደግሞ ማለት እቺ ልጅ ብቸኛ ስለሆነች ማንም አጠገቧ ስላልሆነ ስለፈራው ስለነበረ ነው። ይህን ማሰብ መልካም ነው። እውነት ለመናገር አቤል አንተ ከአብርሃም አትበልጥም፣ ለሩታ ከአብርሃም አትበልጥም። አንተ እዛ መሆን እንደ ጓደኛ ልክ ነህ፣ ግን ደግሞ አስተካክለ ጉዳዩን አስተካክለ አንድ ላይ እንዲሆኑና ለአብርሃም የምትነግረው ለአንተ አትነግረህም። የፈለገ ጓደኛዋ ብትሆን ወንድሟ እንኳን ብትሆን ማለት ነው ማድረግ የነበረብህ ሰውም ቢሆን ጠርተ ሽማግሌም አውጥተም ቢሆን በቃ ማስታረቅ አለብህ እንጂ ገና እሱ ይቅርታ ጠይቆ ምናምን ይኸው እንግዲህ እንደዛ እያልክ ነገሮች ተበላሹ። ልትቆጣጠረው አልቻልክም አንተ ራስህ። እንዳሰብኩት አይደለም። ያው ሩታ ትታው ከሄደች በኋላ መታመሙን ሰምቻለሁ። እኔ ወንድሜ ነው፣ ምንም እንዲሆንብኝ አልፈልግም። አንተ ላወራው ነው የመጣሁት። አንድ ያውራው አብርሃም ደብዳቤ ይዤ መጥቻለሁ ነገር እያለ ነው። አውራው እኮ ተቀበለው። በፖስታ ነው እንግዲህ የተላከለት። ምን እንደተላከለት አብረን የምናይ ጉዳይ ይሆናል። ከኔ ጋር ለኔ አልሰጠም ማለኝ ለአብርሃም ነው ሰጠው። አብርሃም በራስህ መንገድ ዝም ብለህ አትሄድ። እስኪ አንዳንድ ሰው የሚለንስ ነገር ስማ። ሐኪም ቤት መሄድ ካለብህ አብርሽ ሐኪም ቤት ሂድ። በቃ ሌላ ነገር እንትን አትበል። በቃ ራስህን አትጉዳ አብርሽ። ራስህን ሌላ ይሄ እኮ በጣም ከባድ ነው። እውነት እንደዚህ ያሉ ነገሮች ስትረስ ናቸው። ስትረስ ያመጣል። የማይሆን እርምጃ በላዩ ላይ ቢወስድ መድኃኒት ኧረ በጣም ከባድ እኮ ነው። እውነት ነገር ውስጥ አትክተት። ቤት ውስጥ ቁጭ ብሎ ሌላ ነገር ማሰብ አያስፈልግም። አንተ ደህና ስትሆን ብቻውን ሆኖ ቤት ውስጥ መዋል ራሱ በቃ ሌላ ነገር ማለት ነው። በቃ ሌላ ማለት ያላሰባችሁት እንድታደርጉ ያደርጋችኋል። ስፔሻሊ እንደዚህ ያለ ነገር ሲፈጠር ደግሞ ተስፋ ትቆርጣላችሁ ምናምን ነገር። ወንድ ልጅ ደግሞ በጣም ከባድ ነው። ለወንድ ልጅ ልጅቷም ተመልሳ የምትመጣው አለው። በዚህ ሰዓት አጠገብህ ስላልሆንኩ ብዙ ነገርም እያደረኩ ስላልሆነ አውቃለሁ። አሁን እሺ አንተ ለኔ ቦታ ካለ ለኔ እንትን ከሆነ እሺ ሩታ የት እንዳለች ነገር የት ነው ያለችው ሩታ? አብርሃም እንግዲህ ሩታን በየቀኑ በቃ ማለት አይፈልግም፣ መለየት አይፈልግም እና እሷ ደግሞ በዚህ ሰዓት ላይ አንተ ልታይ አትፈልግም እና በጣም ያሳዝናል። አብርሃም አሁን ማድረግ ያለብህ እኔ እንደ ወንድም መመክርህ በቃ ራስን ማረጋጋት ነው ያለብህ። በመጀመሪያ ራስን ማረጋጋት አለብህ። የሚሆነውን ነገር ፈጣሪ ነው የሚያውቀው። ገብቶሃል አይደለ? ምናልባት ትማርበታለህ ብዬ አስባለሁ። ብዙዎቻችን በጣም እንማርበታለን ብለን እናስባለን። ብዙ ጊዜ ስህተት ስንሰራ እንደው ቀለል አድርገን ሲታለፍልን በቃ ማለት ያ ሰው ምንም አይነት ስሜት አይሰማውም ብለን ልናስብ እንችላለን። እንዲህ ሲቆርጥ ግን የማንመልሰው ችግር ይፈጠራል ማለት ነው። ነገር ታውቃለህ አይደለ? ሩታ ያለችበትን እንኳን ለመናገር ፈቃደኛ አውቃለሁ። ግን ደግሞ ራስን ስጠብቅ የትኛውም ነገር ማድረግ ይቻላል። ግን ደግሞ አሁን ሻወር ወሰድ፣ ምግብ ብላ፣ ሐኪም ቤት ሰውዬው ሌላ ታምር ውስጥ አንተ ሻወር ውሰድ ትላለህ። ራሴን መጉዳት እንዳልፈልግ ምናምን የምትል ከሆነ ሩታ ያለችበትን ነገር የት እንዳረፈች ተናገር። ገባ? አንተ ጀምር ከኔ ጋር ሳይሆን ከእሷ ጋር ነው ያለው። ለምንድን ነው እኔን እንደ ጠላት የምታየኝ? ጓደኛ እኮ ነኝ። ብዙ ነገር ያሳለፍን ሰዎች ነን። ልክ አይደለህም አቤል። እውነት ለመናገር እኔ ዛሬም ነገም ነው ልክ አይደለህም። በቃ ልክ አይደለህም። ልክ ያልሆንክባቸው መንገዶች በጣም ብዙ ናቸው። ለማስተካከል ወደ አንድ ሳይድ ዞሮ አይደለም ሰው ማስተካከል የሚቻለው። እንደዛ አይደለም።
ሳይድ ይዞ ማስተካከል አይቻልም በፍጹም። ጓደኛ ብትሆን ኖሮ ሩታ ያለችበት የት ነው ስለተነግረኝ ነበር። ይሄ ነገር ሌላ ነገር ውስጥ እንድገባ ስለማፈልግ ነው። በቃ ምንድነው እሱ? ይሄ ሌላ ነገር እኔ ግራ የገባኝ ነገር ሌላ ነገር ውስጥ እንዳትገባ እሱን ነው ማወቅ የፈለኩት። ለአንተ እንደሆነ በኋላ ላይ ነው የምትረዳው። የማደርጋቸው ነገሮች ሙሉ ለአንተ እንደሆነ በኋላ ላይ ትረዳዋለህ። ነገ ማለት ነው በቃ አብርሃም ምን ያደርግላል? ዛሬ የሚሰጠችኝ ተገናኝተን ነበር አለ። አዲስ አበባ ነው ያለችው። አቤት የት ትሄዳለች? የትም አትሄድም እኮ አብርሃም። ዛሬ የተሰጠሁት ካለች ዛሬ የተቀበልኳት ካለ እዚህ እኮ ነች። አዲስ አበባ ውስጥ ነው ያለችው። የት ትሄዳለች? የት ትኖራለች? አብርሃም እኮ እሺ፣ ታዲያ ለምንድን ነው ለእኛ መንፈስ ያለችበትን ቦታ እያለቀስክ ነው እንዴ አንተ? እውነት ወንድ ልጅ እንደዚህ ሲያለቅስ ደግሞ በጣም ያሳዝናል። የምር ስፔሻሊ ለፍቅር እንደዚህ ሲያለቅስ በጣም ነው የሚያሳዝነው። ሩታ ግን በጣም እውነት ከባድ ነው ለአንቺ። ለምን ነው የምታለቅሰው? ምን ተፈጥሮ ነው? ምንድነው እያለች ያለችው? አብርሃም ለምን ነው እያለቀስክ ያለው? ምንድነው የሚለው አብርሃም? ከባድ መልእክት ነው ያለው ማለት ነው። ምክንያቱም እንደዚህ ካስለቀሰው በጣም ከባድ መልእክት ነው ያለው ማለት ነው። ውጣልኝ አልፈልግም። በቃ ውጣልኝ። አንተ አንድነታችንን አልፈልግም ነው ይሄንን ወረቀት እኔ ጋር ይዞ የመጣው። ምንም አውቀው ነገር የለም። ሳትከፍተው ይዘህለት ሂድ ነው ያለችኝ። ምንም አውቀው ነገር እየነገርኩት እኮ ነው። ተመልሼ አልመጣም እኮ ነው እያለች ያለችው ዳግመኛ። ውይ የተሻለ ነው። እኔ እንደውም በራሴ ላይ የሆነ ነገር ወስኛለሁ ያለች መስሎኝ በጣም ነው የደነገጥኩት። የምር ግን ተመልሼ አልመጣም አለች። በአፏ አይደለ ትመጣለች። አብርሻ ታስብ ማውቀው ነገር ኬት አለሽ እንደዚህ እንዳለች። ይሄን ቪዲዮ ራሱ ካለች በኋላ ምትመጣ ነው ይመስለኝ። አብርሃም ደግሞ አትረጋጋው። ምን ያደርጋችሁ ነው? የእውነት ከባድ ነው። ስሜት ውስጥ ላለ ሰው በጣም ከባድ ነው። አብርሃም ተረጋጋና ያለችበት ቦታ አቤት የሚያኮነን እዚች ከመከራከሩ ምንም በዚህ ሰዓት ባትሄድ እኔ እመርጣለሁ። እውነት ለመናገር ራስን አረጋግተህ ለራስ ጊዜ ብትሰጥ አሪፍ ነው በቃ። ምክንያቱም በእንደዚህ በሩጫ አሁን በዚህ በግርግር በዚህ ስሜት አሁን ብትሄድ ሌላ ነገር ነው የምታበላሸው። ስለዚህ አርፈህ ብትቀመጥ ይሻላል። ውሰደር፣ ችግር የለውም በቃ ውሰደርና እኔ እባክህ ላውራት። ይሄንንም ደብዳቤ ለምን እንደጻፈችው ትንገረኝ። ምን በርያሳ አያችሁ፣ ይሄ ትልቁ ችግር ማለት ነው። ለምንድን ነው የሚጠይቃት? ደብዳቤው ለምን እንደጻፈችው ምናምን ለምን አልመለስም እንዳለች ወደ ቤት እንዴ? አንተ ሳትሄድ እኔና ኤፍሬም እንሄዳለን። ሌላ ነገር እንዲፈጠር አልፈልግም በቃ። ይሄ ትክክለኛ ውሳኔ ነው። አቤል ያለችበት ቦታ ውሰደን በእናትህ፣ እየለመንን ነው። እሱን አልወስደውም። ኤፍሬም ከዚህ የባሰ ችግር እንዲፈጠር አልፈልግም እያልኩ ነው። በጣም ያሳዝናል። ማልቀስም ሆነ ምንም ጥቅም የለውም። ተረጋጋ በቃ። መብትሄ አይኖረውም። ይሄ ልጅ ብቻውን ጥሎ ራሱ መሄድ እውነት ያስፈራል እውነት። ምክንያቱም እኔ እንጃ አላውቅም። እኔ የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እስከመጣ በያላችሁ በሰላማችሁ ብዝት ይበልላለሁኝ። ቻው